ጤና ይስጥልን እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን ትኩረቱን ያደረገው የመካከለኛው ምስራቅ ወደ ጦርነት ማቅናቱን ተከትሎ በተለይ ቀጠናው ላይ አለመረጋጋት አለ። ይህ አለመረጋጋት ደግሞ ዓለም ሁሉ ወደዛ እንዲያተኩር አድርጎታል። ያን ብቻ ሳይሆን ለዓለም ስጋት የሆነው የነዳጅ አቅርቦት ችግር እየተከሰተ ነውና ይህ የነዳጅ አቅርቦት መዋዠቅ ደግሞ ለብዙ ሀገራት ችግር ነው። ኢትዮጵያም አንዱ ገፈት ቀማሽ እንደመሆኗ መጠን ምን ማድረግ አለብን? እንዴት መቆጠብ አለብን? ምን አይነት አማራጮችን መጠቀም አለብን? የመፍትሄ አማራጮቻችን ምንድናቸው? የሚሉትን ከምጣኔ ሀብት ባለሙያ ጋር እንወያያለን። እዚህ የጋበዝናቸው ወይም ደግሞ በቢሮአቸው የተገኘ ነው ዶክተር ጉቱ ቴሶ የኦሮሚያ የምጣኔ ሀብት ባለሙያዎች ማህበር ፕሬዚደንት እና የአውሮፓ ህብረት ፕሮጀክት አማካሪዎች ቡድን መሪ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እኔ ቅድስት ዘውዱ አብሬያቸዋለሁ። መልካም ጊዜ። እጅግ በጣም አድርገን እናመሰግናለን ዶክተር። እኔም አመሰግናለሁ። በመካከለኛው ምስራቅ የተከሰተው የጦርነት ሁኔታ ብዙዎችን ሀገራት ስጋት ውስጥ የከተተ ዓለምን ሙሉ ትኩረት የሳበ ነው ማለት እንችላለን እና ከዚህ ጋር ተያይዞ እኛን ሊመለከተን የሚችሉት ነገሮች በጣም ብዙ ናቸው። ዋናው ግን ደግሞ የነዳጅ አቅርቦት ጉዳይ ወዲያውኑ ጭምጭምታው ሲመጣ አሁን ደግሞ በተግባርም እያየ ነው ያለው ጉዳይ ነው። ስለዚህ በመካከለኛው ምስራቅ የተከሰተው ጦርነት ዳፋው ለዓለም ተርፏል፣ ለእኛም እየተረፈ ነው፣ በነዳጅ አቅርቦትም ላይ ጭምር። ሆርሙዝ መዘጋቱ ምን አይነት ተጽዕኖ እያሳደረ ነው? ገና ካሁኑ ጅምሮችን ማየት ስለምንችል ተጽዕኖን ብናነሳ ጥሩ ነው በምጣኔ ሀብታችን ላይ። አመሰግናለሁ። እንግዲህ የዚህ የሆርሙዝ ወሽመጥ በጣም ስትራቴጂካዊ የሆነ የመተላለፊያ ቦታ ነውና የዓለማችን ወደ 30% የሚሆነው ነዳጅ ከኢራን፣ ከኢራቅ፣ ከኩዌት፣ ከአረብ ኤሚሬት እና ከሌሎች ሀገራት የሚተላለፈው በዚህ በኩል ነውና ረዥም የኃይል ኮሪደር የሚተላለፉበት መንገድ ነውና ሆርሙዝን እንደዛ መረዳት ጥሩ ነው። ከዛ በተጨማሪ ትልልቅ የንግድ ሸቀጦች የሚተላለፉበት ከመካከለኛው ምስራቅ ወደ ሌላው ሀገር የሚሰራጨው ከሌላውም ሀገር መጥቶ ወደ መካከለኛው ምስራቅ የሚሄዱት ትልልቅና ግዙፍ መርከቦች የሚተላለፉበት በጣም ስትራቴጂካዊ የንግድ ኮሪዶር ነውና ይሄም ትልቅ የሆነ የምጣኔ ሀብት ጉዳይ ጋር የሚያያዝ ሊሆን ይችላል ነው። እሱ ብቻ አይደለም። የዓለማችን የማሪታይም ሴኩሪቲ ወይ ደግሞ በባህር ላይ የሚደረጉ ደህንነት ጥበቃ አብዛኛው የዓለማችን ሀገራት ማረፊያ ቦታ ያላቸው እዚህ አካባቢ ነው። አሜሪካ፣ አውሮፓ፣ ሌሎች የእስያ ሀገራት ትልቅ የሆነ ለሴኩሪቲ ሲባል ምንድነው ለቁጥጥራቸው፣ ለንግዶቻቸው፣ ለሌሎች ስትራቴጂካዊ ነገራቸው የሚጠቀሙበት አካባቢ እንደመሆኑ መጠን የሚፈጠረው ነገር ትልቅ ትኩረት የሚስብ ነገር ይሆናል ነው። ከዛ በመለስ ይህ ቦታ ትልቅ የሚባሉ በተለይም እንደና ቻይና እና ኢንዲያ ትልቅ የንግድ ጉዟቸው የሚያልፈው በዚህ በኩል ነው። ያ ማለትም ማለት ነው የዓለማችን ትልቁ ህዝብ ማለት ነው። ህንድንና ቻይናን አንድ ላይ ስንደምር የዓለማችን ስንት ፐርሰንት የሚሆነው ማህበረሰብ የሚገኝበት ነው። ይሄ ትልቅ የሆነ ኢኮኖሚያዊ ትርጉም ያለው ቦታ ነው የሚለው ነገር ነው። ያ እንግዲህ አሁን በመዘጋቱ ወይ ደግሞ በጦርነቱ ምክንያት የመጣው ችግር እንደ ቀላል የሚወሰድ አይደለም። ትልቅ የሆነ ክሮስ ሮድ፣ ትልቅ የሆነ የንግድ መተላለፊያ በምዕራቡና በምስራቁ የዓለም ክፍል አካፋይና ጉዞ የሚደረግበት የንግድ ሰንሰለቶች የሚደረጉበት ነው። የሚገርመው ነገር ሁለት ትልልቅ ባህረ ሰላጤዎችን የሚያገናኝ ቦታ ነው ይሄ። ያ ማለት ትልልቅ የሆነ ባህር ላይ እንቅስቃሴ ብሪጅ የሚያደርግ ድልድይ ሆኖ የሚያገለግል ቦታ ነውና ይሄ ትልቅ የሆነ ስትራቴጂካዊ ቦታ ነው። ለዚህም ነው አንዲት ነገር ሲከሰት ተጽዕኖ ውሎ አድሮ ሳይሆን በነጋታው በመላው ዓለም ላይ የሚሰማው የሚለውን ነው። አዎ ይሄ እንግዲህ በተለይ በነዳጅ ዋጋ መጨመር ብቻ ሳይሆን የመርከቦች ጉዞ መስተጓጎልም አስከትሏልና ቀላል አይደለም። የሚገቡት የመሰረታዊ ሸቀጦች ዋጋ መናርን ሊያስከትል እንደሚችል ምንም ጥያቄ የለውም እና ከዚህ ጋር ተያይዞ ይሄ የሚኖረው ኢኮኖሚያዊ ተጽዕኖ ወይም ምጣኔ ሀብታዊ ተጽዕኖ ራሱ እንዴት የሚገለጽ ነው? በዚህ በተለይም ከጦርነቱም ጋር ተያይዞ በተዘጋው ሆርሙዝ
ከዛም ጋር ደግሞ ቀጥሎ የመጣው የነዳጅ ዋጋን ስንወስድ በጣም ትልቅ የሆነ ምጣኔ ሀብት ተጽዕኖ በኢትዮጵያ ብቻ ሳይሆን በዓለም ላይ ያመጣል ነው። የመጀመሪያው ህገወጥ ንግዶች እንዲስፋፉ የመጀመሪያው በር ይከፍታል። እነዚህ አንዳንድ ጊዜ እንደዚህ አይነት ዓለም አቀፋዊና ሀገር አቀፋዊ በሆነ የንግድ ሰንሰለት ላይ የሚከሰቱት መስተጓጎልና የዋጋ ንረት በዓለም ላይ የሚገኙ ነጋዴዎች ከዋናው ሰንሰለት ከዋናው የህግ ጉዞ ውጪ ሌሎች ህገወጥ ንግዶችን በየሀገራቸው በሚገኙበት እንዲሆኑ ትልቅ በር የሚከፍት ነው የሚሆነው። ያለ ምንድን ነው ክሪቲካል የሆነ ለአንዳንድ ሀገር ደግሞ ህልውና ያለው ምርት የሚጓጓዝበት ስለሆነ ይሄን እንደ አጋጣሚ ተጠቅመው ምርታቸውን በዓለም ላይ ዋጋው እንዲኖር የገዙትን ምርት አቆይቶ ዋጋው የተሻለ እንዲሆን የሚያደርጉት ብዙ ናቸውና የሆነ ምጣኔ ሀብታዊ መንገጫገጭ ሲመጣ ሁሉ ጊዜ ለህገ ወጥን ጠብቆ መልማትና ማደግ ለሚፈልጉ ትልቅ በር ይከፍታል። ይሄ ደግሞ ምጣኔ ሀብታዊ ቀውስን ያስከትላል ነው። ይሄ አንድ ነው። ሌላው የግብአትና የምርት ሰንሰለቶች እንዲሽመደመዱ ነው የሚያደርገው። በዓለማችን ላይ ያሉት ኢንዱስትሪዎች ግብአቶቻቸውን ከሌላው ዓለም ነው የሚያገኙት። ምርቶቻቸውን ደግሞ ወደ ሌላው ዓለም ነው የሚያሰራጩት። እሱ ብቻ በዛ ደረጃም ሳይሆን ወደ ኢትዮጵያ ብቻ እንኳን አምጥተን ከተመለከተን ነዳጅ በሀገር ውስጥ ያሉት አምራቾች ሁሉ ግብአታቸውን የሚያገኙት በነዳጅ በሚጓጓዝ ነው። ምርቶቻቸውን የሚያሰራጩት በነዳጅ በሚመጣ የመጓጓዣ ነው። ይሄ ሁሉ የአቅርቦት ሰንሰለቶች ሁሉ እንዲዳከሙና እንዲሽመደመዱ ያደርጋል የሚለው ነው። ሌላው ኢንቨስትመንት ላይ ትልቅ አሉታዊ ተጽዕኖ ነው የሚያሳድረው። እኛ ሀገር እድገታችን ውስን በመሆኑ መጠን የሆነ ጊዜ የሚመጣ መንገጫገጭ ኢንቨስትመንቱን ብዙ ላይጎዳ ይችላል። በዚህ ቅጽበት ተጽዕኖ ላይመጣ ይችላል ብለን እናስባለን። በሌላው ሀገር ግን እንደዚህ አይደለም። በአንዲት ደቂቃ የምትከሰተው መንገጫገጭ በስታክ ማርኬት ውስጥ በቢሊዮን የሚቆጠረው ዶላር በዓለም ላይ ክሳራ እንዲያመጣ ሁሉ ያደርጋል። ኢትዮጵያ ደግሞ ወደ እንደዚህ አይነት ጉዞ ከጀመረች የተወሰነ ወራትን አስቆጥራለች። አሁን በምናወራበት ሰዓት ለምሳሌ ሁለት የሀገራችን ባንኮች ወደ ካፒታል ማርኬት ገብተዋል። ስለዚህ ሞባይላችንን ከፍተን እሱን ድህረ ገጽ ስንመለከት ዋጋ በየደቂቃው ነው የሚዋዥቀው ማለት ነው። ያ ማለት ነው አንድን ነገር ላይ ኢንቨስት ለማድረግ ከፊት ለፊታችን ያሉት ቀናትና ሳምንታት ፕሪዲክተብል አይደሉም፣ መተንበይ ያስቸግራል ብለን ስለምናስብ መዋለ ንዋያችን እንደፈለገን አናፈስም፣ መዋለ ንዋያችን እንደፈለገን አናንቀሳቀስም፣ ሌሎች ነገሮቻችን እንድንዘጋ ያደርጋል ነው። ስለዚህ ኢንቨስትመንት ላይ አሁን ባለው ነባራዊ ሁኔታ በቻይና፣ በራሽያ፣ በአውሮፓ፣ በኢሲያ ውስጥ ያለው ኢንቨስትመንት ትልቅ ተግዳሮት ገጥሞታል ማለት ነው እና ትልቅ የኢንቨስትመንትን ተግዳሮት ያመጣል ነው። ሌላው ግዙፍ ፕሮጀክቶች እንዲስተጓጎሉ ያደርጋል። ትልልቅ ግድቦች የሚሰሩ ከሆነ፣ ወደቦች የሚለሙ ከሆነ፣ ትልቅ የመጓጓዣ አውታሮች የሚለሙ ከሆነ እነዚህ ሁሉ በሚፈለገው መጠን እንዳይንቀሳቀሱ ያደርጋል። ምክንያቱም አለ ነዳጅ የሚንቀሳቀስ ነገር ስለማይኖር ማለት ነው። ስለዚህ ግዙፍ ፕሮጀክቶች በአብዛኛው ሀገር ከመቀዛቀዝም አልፎ ኮምፕሊትሊ ወደሚቆሙት ይወስዳል። ሌላው የልማት ስራዎችን በሚፈልገው መጠን እንዳይከታተሉ በተሳለጠ ሁኔታ እንዳይሄዱ ተግዳሮት ይፈጥራል። ለምሳሌ በየገጠሩ በየተለያየ ቦታ የሚሰሩ ስራዎች የመንግስት መስሪያ ቤቶች በሚፈልጉት መጠን ተንቀሳቅሰው ሄዶ ፕሮጀክታቸውን ማየት አይችሉም። ስለዚህ ፕሮጀክቶቻችንን በሚፈለገው ሄደን ሱፐርቫይዝ ማድረግ፣ ድጋፍ ማድረግ፣ ክትትል ማድረግ ቀላል አይሆንም፣ ትልቅ ተግዳሮት ይፈጥራል የሚለውን ነገር ለማንሳት ነው። ሌላው የዋጋ ንረትን ከልክ በላይ እንዲባባስ ያደርጋል። እያንዳንዱ የዚህ ሀገርም ሆነ በዓለማችን ላይ የሚደረጉት ምርትና ግብአት እንቅስቃሴዎች ከነዳጅ ጋር ግንኙነት ያላቸው ነው። ነዳጅ $1 ሲጨምር ዋጋ $1 አይደለም የሚጨምረው፣ የብዜት ተጽዕኖ አላት፣ መልቲፕላየር ኢፌክት የምንለው ማለት ነው። ስለዚህ የዋጋ ንረቱ በእያንዳንዱ ምርት ላይ ከልክ በላይ እንዲነሳ ያደርገዋል። በተለይ ምንድነው
ምርቱ የሚደረግባቸው ሁሉ ነዳጅን የሚፈልጉ ናቸው። ማቆየት ነዳጅን ይፈልጋል፣ ማጓጓዝ ነዳጅን ይፈልጋል፣ ሌሎች ስራዎችን ማድረግ ነዳጅን ይፈልጋል ነው። እንደዚህ አይነት የነዳጅ አቅርቦት ሰንሰለት ፈተና ውስጥ ሲገባ የዋጋ ንረቱ ከቁጥጥር ውጭ ሁላ ሊሆን እስከሚችል ድረስ ይደርሳል ነው። ምርትና ምርታማነትን ፕሮዳክቲቪቲ የሌበር ፕሮዳክቲቪቲ የምንለው የሰራተኛ ምርታማነት፣ የማሽነሪዎቻችን ምርታማነት፣ የህንፃዎቻችን ምርታማነት ከመቶ ወደ ዜሮ ሊገባ ይችላል ወደ መቆም ሲል ማለት ነው። እና የሀገር ምጣኔ ሀብት እድገት ደግሞ የሚለካው እያንዳንዱ ግብአት በሚያመጣው ምርታማነት ነው። ስለዚህ ስንጠቀልለው የሃርሙዝ ወሽመጥ መዘጋት ከዛ ጋር ተያይዞ የመጣው የነዳጅ ዋጋ ንረትና የነዳጅ መስተጓጎል ይዞ የሚመጣው ምጣኔ ሀብታዊ ተግዳሮት አንድና ሁለት ብቻ ሳይሆኑ የሀገሪቷን ኢኮኖሚ የዓለምን ኢኮኖሚ ትልቅ ማናጋት ውስጥ የሚከት ነው። አሁን የአሜሪካው ፕሬዝዳንት ራሳቸው የጀመሩትን ጦርነት ራሳቸው ለማቆም ሲወተውቱ እናያለን። ይሄ ከምን የተነሳ ነው? አብዛኛው በእስራኤል ሀገር የሚገኙ ዜጎች ይህ ጦርነት እንዲቆም ድምፅ እያሰሙ ነው። ለምንድን ነው? ከኢራን ጀርባ ያሉ የሚመስሉ እንደነ ቻይና እና ሩሲያ አይነት ይሄ ነገር መቆምና ወደ ድርድር መምጣት አለበት ብሎ ትልቅ ግፊት እያደረጉ ነው። በአንድ ሳምንት ብቻ በትልቅ ፐርሰንት ነው የቻይና ምጣኔ ሀብት አደጋ የተጋረጠበት። ስለዚህ ዘርፈ ብዙ የምጣኔ ሀብት ተግዳሮቶችን ይዞ ይመጣል የሚለውን አንሳት ነው። የዓለም ኢኮኖሚ ላይ ሁሉ በጣም ብዙ ጫና እያሳደረ እንደሆነ መረዳት እንችላለን። ይሄ ችግር እንደኛ እያደግን ባለን ሀገራት ብቻ ሳይሆን በመላ ዓለም ችግሩ የተስተዋለ እንደሆነ መመልከት የሚቻልበት ነው። ያም ብቻ ሳይሆን ከኮቪድ-19 ወዲህ የምናስተውላቸው የነዳጅ አቅርቦት ፍላጎት መጨመርና አቅርቦቱ ደግሞ የማነስ ነገሮች ይስተዋላሉ። በዚህ ሁኔታ ውስጥ ነው ደግሞ ይሄ የተከሰተው ወይም ከዛ ሳናገግም በዚህ አይነት ሁኔታ ውስጥ ተገኝተናል እና ይህ አይነት ክስተት መከሰቱ በተለይ መጠነኛ ገቢ ወይም በአነስተኛ ገቢ የሚተዳደሩ ዜጎችን፣ ዝቅተኛ ገቢ ያላቸው ዜጎችን ከጉዳት እንደሚያስከትል ምንም ጥያቄ የለውም እና ከዛም አንጻር ምን አይነት የኢኮኖሚ ስራዎች ሊሰሩ ይገባል? ይህንን ለማስተካከል ምን አይነት የፖሊሲ አማራጮች አሉ? ይህንን ጊዜ መሻገር የምንችልባቸው አማራጮች ሊኖሩ ይችላሉ እና ምን አይነቶቹን እስቲ እንደው ማመላከት እንችላለን? እንደዚህ አይነት የምጣኔ ሀብት ችግሮች ወይ ደግሞ እክሎች ሲገጥሙ የመጀመሪያው ተጎጂ ወይ ደግሞ ተጋላጭ በአነስተኛ ገቢ ደረጃ ያላቸው ማህበረሰብ ነው። ለምሳሌ አሁን እያየን ባለነው ሁኔታም ሆነ በብዙ ሀገር እየታየ ባለው ሁኔታ አነስተኛ ገቢ ያላቸው ወይ ደግሞ መተዳደሪያቸው በጣም ዝቅተኛ የምጣኔ ሀብት አካባቢ ሆኖ ትልቅ ጉዳት የደረሰባቸው ነው። አንደኛው ስራውን የማጣት ነው እና ቅድም እንደ ምሳሌነት ማንሳት የሞከርኩት የሚሰሩ የመንገድ ስራዎች፣ የሚሰሩ የእርሻ ስራዎች ምክንያቱም በትራክተር ነው የሚታረሰው ሰፋፊ እርሻ። ትራክተር ብዙ ነዳጅ ነው በአንድ የሚወስደው። ነዳጁ ለ2-3 ቀን ሲቆም ከሱ ጋር ተያይዞ ያሉት አነስተኛ ገቢ ያላቸው ሰዎች ስራን ወደ ማጣት፣ ከስራ የመሰናበት ወይ ደግሞ ለረጅም ጊዜ የገቢ ምንጭ ወደ ማጣት ይሄዳሉ የሚለው ነው። ሁለተኛው ስራ ማጣት ብቻ ሳይሆን ለሚሰሩት ስራ ከልክ በላይ ለወጪ መዳረግ ነው ይመጣው እና አነስተኛ ገቢ ያላቸው ሰዎች ለሚሰሩት ስራ ተጉዞ ለሚሰሩት ስራ ለትልቅ ወጪ ይዳረጋሉ። ለትልቅ የትራንስፖርት፣ ለትልቅ ምሳ ውጪ ሊበሉ ይችላሉ ወይ ሻይ ውጪ ሊጠጡ ይችላሉ። እነዚህ ሁሉ ካላቸው ገቢ ይበልጥ እንዲያወጡ ያደርጋል ነው። ሌላው ኮምፕሊትሊ መቆጠቡ ለማይቻልበት ህይወት ሊሄዱ ይችላሉ። ምክንያቱም በቀን የሚያገኙት የቀን ፍጆታቸውን የቀን ወጪያቸውን የማይሸፍን ከሆነ ቁጠባ አይታሰብም። ስለዚህ የመፍትሄ አማራጮች እዚህ ላይ ምንድን ናቸው? በተለይ አሁን ያነሳሁት ላይ የሚያስፈልጉ አማራጮች ሊኖሩ ይችላሉ። የፖሊሲም ሊሆን ይችላል። የተግባር ስራዎች መግባት ልንሰራባቸው የሚገቡ ሊሆኑ ይችላሉ እና ምን አይነት አማራጮች አሉ? አሁን ይህን ጊዜ ለመሻገር ያልኩት ይህንን ነው። አዎ ትክክል ነው። እንግዲህ እንደዚህ አይነት የምጣኔ ሀብት መዋዥቅና ተግዳሮቶች ሲከሰቱ መንግስት የመጀመሪያው እርምጃ መውሰድ ያለበት ኢኮኖሚው መረጋጋት እንዲችል ማድረግ መቻል አለበት። ካለበት ደረጃ ላይ ብሶ
አላስፈላጊ ተከታይ ቀውሶችን እንዳያመጣ ሊረጋጋ የሚችልበት ስራ ትልቅ ትኩረት ወስዶ በፖሊሲም በተግባርም ሊሰራ ይገባል ነው። ሌላው ማህበራዊ ዋስትና ወይ ደግሞ ሶሻል ሴፍቲ ኔት የምንላቸው አሉ። በገንዘብ ሊሆን ይችላል፣ በአይነት ሊሆን ይችላል። አነስተኛ ገቢ ደረጃ ያሉት ሰዎች የከፋ ጉዳት እንዳይደርስባቸው የሚደገሙበት፣ የሚረዱበት፣ የሚታገዙበት ሰንሰለቶች መዘርጋት መቻል አለባቸው። አንዳንድ ጊዜ ኢትዮጵያ ውስጥ የምናያቸው ትምህርት ቤት ላይ የሚደረጉ ምገባዎች ለምሳሌ ሊወሰዱ ይችሉ ይሆናል። ግን በእንደዚህ አይነት አስቸጋሪ ሰዓት ላይ ሶሻል ሰፖርት ሲስተም መንግስት አጠናክሮ መቀጠል ጥሩ ይሆናል ብዬ አስባለሁ። ሌላው የሸቀጣሸቀጥ ዋጋ ከዚህ በላይ እንዳይጨምር ከግሉ ክፍለ ኢኮኖሚ ጋር በቁርኝት መሰራት መቻል አለበት። ይሄ ሰዶ ማሳደር ስራ እንዳይሆንና ሁሉም ኃላፊነት በተሰማው መንፈስ ስራውን መስራት እንዲችል ቅንጅታዊ ስራዎች ያስፈልጋሉ። እዚህ ሀገር ላይ ዋጋ ተጨመረ ብሎ ሱቅ ይዘጋል። ይባስሉ የአቅርቦት መዝጋት ይመጣል። ገና ጭምጭምታዎች ሲመጡ ራሱ አሁን ነዳጅ ችግር ይገጥመን ነው ወይም ገና ጦርነቱ ራሱ በመካከለኛው ምስራቅ ተፈጠረ ሲባል አሁን ሊፈጠር ነው ቅድመ ትንበያዎችና የህገወጥ የሆነ የንግዱ ማህበረሰብ ጋር የሚታዩ አልባሌ ተግባራቶች አሉና እንደው ይሄንን ማሳብ አብረን የምናየው ኤግዛክትሊ እሱን እኮ። ስለዚህ ከግሉ ክፍለ ኢኮኖሚ ጋር ያለን ተቀናይቶ መስራት የሚያሰራ የሚያዝና የታዛዥ የሚቆጣጠርና ቁጥጥር የሚደረግበት መሆን የለበትም። በእንደዚህ አይነት ጊዜ ሀገራዊ ኃላፊነት ነው፣ ህዝባዊ ኃላፊነት ነው እና ተቀናይቶ መስራት ነው። አሁን ይሄ ያነሳሽውን ተጨባጭ ምሳሌ ከፈለግሽ ሲሚንቶ በአንድ ሳምንት ውስጥ 60% ነው የጨመረው። ብረት እንደዛው፣ የፍጆታ እቃዎች ሁሉ እንደዚህ ናቸው። ሲሚንቶ ጨመረ፣ ብረት ጨመረ፣ ሌላ ጨመረ ማለት ኮንስትራክሽኖች እንዳለ እንዲቆሙ ይደረጋል። ያኔ ድሃው አትሊስት ቀን ስራ ሰርቶ እንዳይኖር ይደረጋል። ስለዚህ ከግሉ ክፍለ ኢኮኖሚ ጋር የሚሰሩ ስራዎች በጣም ተጠናክረው መሰራት መቻል አለ። ሌላው አንቲ ሆርዲንግ የሚባል ነገር አለ። አንቲ ሆርዲንግ ማለት ሰዎች ምርትን የመደበቅ ወይ ደግሞ ምርትን የማሸሽ ነገሮች አሉ እና አንቲ ሆርዲንግ ስራዎች በተጠናከረ መሰራት አለባቸው። ሁላችንም እንደምናስታውሰው የዘይት ዋጋ ሊጨምር ነው ሲባል ሰዎች መጋዘን ዘግቶበት የሚጠፉ ክምችቱን የሚደብቁበት ሁኔታ ነው ያለው። አሁንም ነዳጅ ላይ እየተስተዋለ ያለው ሁኔታ ይሄ ነው ያለው። ከዚህ ወጣችሁ 150 ኪሎ ሜትር ከአዲስ አበባ ራዲየስ ብትሄዱ ነዳጅ ተሰውሮ ነው ያለው። ልክ መቶ ይራገፋል፣ ለአንድ 50 ለአንድ 100 መኪና ይቀዳል። ከዛ በኋላ አልቋል ተብሎ ወደ ሌላ አቅጣጫ እንዲዞር ይደረጋል። ይሄ ህገወጥ ሽያጮች አሉ። ይሄ የተቀናጀ ምርትን የማሸሽ የመደበቅ ነገ የተሻለ ዋጋ አገኝበታል ብሎ የሚሰሩት ላይ የተጠናከረ ስራዎች መሰራት አለበት። ይሄ ደግሞ እንዴት ነው የሚሰራው? በጣም ትልልቅ የሆነ የፖሊስ የንግድ ቢሮ የኢንቴሊጀንስ የነጋዴው የማህበረሰባዊ ቅንጅታዊ ስራዎች ይፈልጋል። አንዱን ለመክሰስ አንዱን ለማጋለጥ አንዱን ተጎጂ ለማድረግ ሳይሆን ህዝባዊ ጠቀሜታው ወይ ደግሞ ህዝባዊ ጉዳትን ለመቀነስ በሚደረግ አካሄድ ነው መደረግ ያለበት ነው። ሌላው ህገወጥ ንግዶች ላይ የሚደረጉ ቁጥጥሮች ናቸው። እዚህ ሀገር አይደለም የሐሙዝ ወሽመጥ ተዘግቶ የነዳጅ አቅርቦት ችግር ተፈጥሮ በኖርማል ጊዜ የነዳጅ አቅርቦቱ በህገወጥ ነው የሚሸጠው። የንግድ የህገወጥ ሽያጩ ደግሞ ከዋናው የመንግስት ቢሮ ሰንሰለት እስከ ቸርቻሪው እስከ ደላላው ድረስ ነው። ያጋጠሙንን ምሳሌ ላነሳልሽ እችላለሁ። ከዚህ ወጥተን ለፕሮጀክት ስንሄድ ማደያ ላይ ነዳጅ ተራግፎ ለአንድ 50 እና 100 ከተቀዳ በኋላ ነዳጅ አልቋል ይባላል። ከዛ ሌሊት የንግድ ቢሮ የዞኑ የወረዳው የክልሉ ጋር ተቀናጅተው የቸርቻሪው ማደያው ባለቤቶች ደላላዎች ከዛ ደግሞ አጓጉዞ ወደ ሌላ ቦታ የሚሸጡት ተቀናጅተው ነዳጅ ይሸጣል። አብዛኛው ሰው በአንድ ጀንበር ባለሀብት እየሆነ ያለው በዚህ አካባቢ ነው። በዚህ አይነት ድርጊት ነው። ስለዚህ ይሄ በፓራላል ማርኬት ወይም ተጓዳኝ ገበያ ላይ የሚሸጡትን ህገወጥ ከድንበር አሻግሮ በሙያሌ በኩል የሚወጣው ነዳጅ
በጋምቤላ በቤኒሻንጉል በኩል የሚወጣው ነዳጅ በጣም ትልቅ ነው። በዚህ በሶማሌ በኩል የሚወጣው ነዳጅ ምክንያቱም ከጎረቤት ሀገር ጋር ያለው ዋጋ ሲነጻጸር የኛ በመጠኑ አነስተኛ ስለሆነ እና ህገወጥ ንግዶች ላይ የሚደረገው ቁጥጥር እርምጃ ካልተደገፈ በስተቀር ማስተካከል አይቻልም። አሁን ብዙ ጊዜ እዚህ ሀገር የሚደረገው የማስተካከያ እርምጃ ምንድነው? ባለቤቱን ይዞ ማሰር፣ የገንዘብ መቀጮ። ይሄ አሁን ባለንበት ነባራዊ ሁኔታ ማስተካከያ ሊያመጣ አይችልም። ስለዚህ ማያዳግም እርምጃ መወሰድ መቻል አለበት። ምክንያቱም ይሄ ሀገር ህልውና ጉዳይ ነው። ይሄ ሀገር ደህንነት ጉዳይ ነው። ስለዚህ በዚህ ጊዜ የሚወሰዱ እርምጃዎች ቀላል ሆነው ከታዩ የባሰ ጉዳት ያደርሳል የሚሉትን ነገሮች ነው። ሌላው አነስተኛ አምራቾችን ማበረታታት። ምርቶች ከርቀት ተጉዞ ላይ መጡ ይችላሉ። ምክንያቱም የመጓጓዣ አገልግሎት ከማስተጓጓል የተነሳ ማለት ነው። በአቅራቢያ ያሉት አነስተኛ ወይ ደግሞ ኢንፎርማል ሪቴይለርስ አምራቾች፣ አቅራቢዎች የሚበረታቱበት የሚሰሩበት ነው። ለምሳሌ አትክልትና ፍራፍሬ ከየት ነው የሚመጣው? ከባቱ አካባቢ ነው የሚመጣው። ከየት ነው የሚመጣው? ከሸዋሮቢት አካባቢ ነው የሚመጣው። አንድ ሁለት ቀን አድሮ ሊመጣ ይችላል። ነገር ግን በአዲስ አበባ ዙሪያ ብዙ አምራቾች አሉ። የከተማ ግብርና ተብሎ ለምሳሌ አሁን ቅርብ ጊዜ ከተመሰረተው ሸገር ከተማ ውስጥ የሚመረቱ ምርት እነዚህ ሁሉ እንዴት ይበረታታሉ? እንዴት አድርጎ ባልተቋረጠ መጠን ምርታቸውን ወደ ገበያ ማቅረብ ይችላሉ? የሚሉት ነገሮች ላይ ድጋፎች ማድረግ ያስፈልጋል ነው። ሌላው በተለይ እነዚህ አነስተኛን ከመርዳት አንፃር አነስተኛ ገቢ ደረጃ ያሉትን ማህበረሰቡን ከመደገፍ አንፃር ያልተቋረጠ የህዝብ ግንኙነት ስራ ያስፈልጋል። ኮሚኒኬሽን ነው። ምን ደረጃ ነው ያለው? ለምን ያክል ጊዜ ነው አቅርቦት የሚቋረጠው? የሚቋረጥባቸው አካባቢ የትኞቹ ናቸው? እንዴት ህዝቡ መታገስ እንዳለበት፣ እንዴት መቻቻል እንዳለበት ግልጽ እና በጣም አመኔታ ሊፈጥር በሚችል ሁኔታ በየደቂቃው በየሰዓቱ በብዙሃን ሚኒስትሪ ሚዲያ እና በማህበራዊ ሚዲያ ህዝቡን የማንቃት ስራዎች መሰራት መቻል አለባቸው። ያን ህዝቡ ምን ይሆናል? በጊዜ መረጃ የሚያገኝ ከሆነ ነገ እንደሚሻሻል ነው። ሌላው ነገን አለመተንበይ አለመቻልም ያስቀራል። መረጃ ባገኘ ቁጥር ነገ ምን እንደሚሆን ያውቃል ማለት ነው። ነገ ምን እንደሚሆን የሚያውቅ የሚቆጥብ ይቆጥባል። ኢኮኖሚያዊ በሆነ መንገድ የሚጠቀም ይጠቀማል። ምርቱን ወደ ገበያ ማቅረብ ያለበት ያቀርባል። ስለዚህ አነስተኛ አምራቾችን መደገፍ፣ እንዲያመርቱ ወደ ገበያ እንዲያቀርቡ ማበረታታት፣ የምርት ሰንሰለት መስተጓጎል ሲመጣ የተሻለ አቅርቦት እንዲኖር በጊዜ አትሊስት ጊዜያዊ የሆነ መፍትሄ ለማምጣት ትልቅ እርዳታ ይኖረዋል ነው እና አብዛኞቹ ለምሳሌ አትክልትና ፍራፍሬ ራቅ ካለ 50-180 ኪሎ ሜትር ነው የሚመጣ። ስለዚህ የነዳጅ ዋጋ እየጨመረ ሲሄድ የትራንስፖርት መስተጓጓል ሲኖር በሚፈለገው ጊዜና ሰዓት መጥቶ ለገበያ ላይ ቀርብ ይችላል። ስለዚህ በአቅራቢያ ያሉት በዛ ምርት ላይ የተሰማሩት ሰዎችን ማበረታታት፣ መደገፍ ለእንደዚህ አይነት ጊዜ ኩዊክ ፊክስ የምንለውን ነገር ሊፈይድ ስለሚችል እዛ ላይ የሚሰሩ ስራዎች መሰራት አለበት ነው። ሌላው ቀጣይነት ያለው የህዝብ ግንኙነት ስራ ያስፈልጋሉ። በዋናው ሚዲያም እንደዚሁም ደግሞ በማህበራዊ ሚዲያ ህዝቡ በየጊዜው መረጃ እንዲያገኝና የመረጃ ግርዶሽ እንዳይኖር በጣም የተዋጣለት ቀጣይነት ያለው ስራ መሰራት አለበት። ያ ሲኖር ምን ይሆናል? እያንዳንዱ አምራች፣ አቅራቢ፣ ተጠቃሚ የገበያ ዋጋን፣ የገበያ መረጃን፣ የነዳጅ አቅርቦትን ከዛ ጋር ተያይዘው ያሉትን ነገሮችን ስለሚያገኝ መተንበይ አለመቻለን እየቀነሰ ይሄዳል። ያኔ ደግሞ እንደዚህ አይነት የመረጃ ክፍተትን እንዳጋጣሚ በመጠቀም ዋጋ ማወክ የሚፈልጉ ኢኮኖሚው ማወክ የሚፈልጉትን ቶሎ መፍትሄ ለመስጠት ስለሚችል ቀጣይነት ያለው የህዝብ ግንኙነት ስራዎች መሰራት መቻል አለባቸው የሚለው ነው። ይሄ እንግዲህ እንደዚህ አይነት ችግር ሲፈጠር እንደዚህ አይነት የነዳጅ አቅርቦት ችግር ሲፈጠርና የሰንሰለት መቋረጥ ሲፈጠር የምናደርጋቸው ነገሮች ናቸው። ብዙ እንግዲህ እንደዚህ አይነት ችግሮች ሲመጡ ሌሎች አማራጮችን እንድናይ በር ይከፍትልናል። ችግሮችን መጋፈጥ የምንችልባቸው ማለፍ የምንችልባቸውን መንገዶች እንድናመቻች እድል ይፈጥርልናል። ያው እንደሚባለውም ያው ችግር በቅቤ ያስበላል አይነት ነገሮች ስላሉ ስለዚህ ኢትዮጵያ አሁን ላይ የነዳጅ አቅርቦት መዋዠቁን በመጠቀም ሌሎች አማራጮችን ከመጠቀም አንፃር ለምሳሌ ታዳሽ ኃይል አለ፣ ኤሌክትሪክ ትራንስፖርትን ከመጠቀም አንፃር ጀምረዋለች። አሁን ደግሞ የበለጠ እንድታጠናክረው ፍጥነቱን እንድትጨምር ከማድረግ አንፃር ምን አይነት ሂደቶችን መከተል አለባት? ከዛ ውጭ ደግሞ ምናልባት ተግዳሮቶችም ካሉ ይህን በመጠቀም ሂደት ውስጥ እሱን አያይዘ ማንሳት እንችላለን። አማራጭ ኢትዮጵያ
መውሰድ የጀመረቻቸውን አማራጭ መንገዶችን አጠናክሮ መቀጠል ያስፈልጋል ነው። ለምሳሌ አማራጭ ኃይል ምንጮች ምንድነው ያለው? ኤሌክትሪክ እንደ ኃይል ወይ ደግሞ እንደ ኃይል መጠቀም ለመጓጓዣም ለማብሰልም ለሌሎች ለኢንዱስትሪ እንቅስቃሴዎቻችን ኤሌክትሪክን መጠቀም የሃይድሮ ኤሌክትሪክ እንደማለት ነው። እንደዚሁ የፀሐይ የንፋስ ኃይል መጠቀምን እንደ አማራጭ አድርጋ ኢትዮጵያ ለተወሰኑ ዓመታት እየሰራች ነው። እነዚህ በተለይ ለረጅም ጊዜ ትልቅ የሚባል ስራ በዛ ዙሪያ መሰራት መቻል አለበት ነው። ተጠናክሮ መቀጠል ያስፈልጋሉ። የህዝቡ ግንዛቤ አማራጭ ኃይል መጠቀምን መልመድ ያለበትን አካሄድ እንዲይዝ ማገዝ፣ ግንዛቤ ማስጨበጥ ያስፈልጋሉ የሚለው ነገር ነው። የፖሊሲ ማሻሻያዎችም ሊያስፈልጉን ይችላሉ። ለምሳሌ አማራጭ ኃይልን ከፎሲል ፊውል ከነዳጅ ውጪ ሌሎች ኃይል ለሚጠቀሙት ምን አይነት የጥቅም ማይቀፎች አሉን የሚለው ነገር ማሰብ ይችላል። ምን አይነት አበረታች የመንግስት ፖሊሲዎች አሉን የሚሉትን ነገሮችን መልሰን መከለስ ሊያስፈልጉን ይችላሉ ነው። የራሳቸውን የሶላር ኃይል ገጥመው የሚያስፈልጋቸውን ኃይል አመንጭቶ የተረፋቸውን ወደ ዋና የመንግስት የኃይል ቋት ለሚያስገቡት ምን አይነት የፖሊሲ አማራጮችን እንሰጣለን የሚለው ነው። የራሳቸውን የንፋስ ኃይል ተጠቅሞ ኃይል አምርቶ ፍጆታቸውን ችሎ ከፍጆታቸው የተረፈውን ደግሞ ለሌሎችም ለሚያቀርቡት ምን አይነት የጥቅም ማቀፎች አሉን፣ ምን አይነት አበረታች ማቀፎች አሉን የሚሉትን ነገሮችን ማየት ያስፈልጋል የሚሉት ነገር ናቸው። ሌላው የኢንቨስትመንት ፍሰታችን ከዚህ በኋላ ምን እየመሰለ መሄድ አለበት የሚሉ ነገሮችን መታየት አለባቸው። አሁን ጋዝን ለማምረት እየተወሰዱ ያሉ እርምጃዎች አሉ። እነዚህ በሌሊት ምንድነው የምትባለው እንደዚህ በቀስታ እርምጃ የምንሄድ ከሆነ የዛሬ 30-40 ዓመት ላናሳካው እንችላለን። እዛ ላይ የሚደረጉ የኢንቨስትመንት ፕራዮሪቲ አድርገን የሀገሪቷ የመዋለ ንዋይ ፍሰት ቀዳማዊ አድርገን የምናደርጋቸው ስራዎች በትልቅ እርምጃ ወደፊት የሚሄዱ መሆን መቻል አለባቸው። ያ ማለት ያለንን አነስተኛውን የውጭ ሀገር ምንዛሬ አነስተኛውን አንጦር ሀብታችን ለእንደዚህ ለሀገራዊ ፕራዮሪቲ በሆነው ነገር ላይ ለማዋል የሚሰሩ ስራዎች ተጠናክሮ መቀጠል አለባቸው የሚለው ነው። ሌላው የግሉ ባለሀብት ምን አይነት ተሳትፎ ሊያመጣ ይችላል? ምን አይነት የፈጠራ ስራዎችን ሰርቶ አማራጭ ኃይል አቅርቦቶችን ሊፈጥር ይችላል? ወይ ደግሞ ሎ ኤነርጂ የሆኑትን የመጓጓዣ የማምረቻ መሳሪያዎችን እንዴት መፍጠር ይችላል ነው። እንደምናውቀው ለብረታ ብረት ቤት፣ ለምግብ ማብሰያ፣ ለመጓጓዣ አነስተኛ ኃይል የሚጠቀሙ መሳሪያዎችና ማሽኖች የተፈጠሩ ነው። በዛ ዙሪያ ላይ ለሚሳተፉ በዛ ዙሪያ ላይ ትልቅ ስራ ለሚሰሩት እንዴት አድርገን ድጋፍ አድርገን የክልሉ ግፍለ ኢኮኖሚ እዛ ላይ እንዴት መሳተፍ ይችላል የሚሉት ላይ ስራ መሰራት ያስፈልጋል ነው። አሁን ሀርሙዝ ላይ የተፈጠረው ነገር ለኢትዮጵያና ለኢትዮጵያ መሰል ሀገራት የማንቂያ ደውል ነው ብዬ አስባለሁኝ። አሁን ካልነቃን ከዚህ በኋላ ሊመጣ የሚችሉ ተግዳሮቶች ከዚህ እየባሱ ነው። ለምን እንደምናስታውሰው ዛሬ ዓመት በፊት የዩክሬንና የራሽያ ጦርነት ሲከሰት የዓለም የነዳጅ ዋጋ ወዲያው ነው የተረበሸው። ኦኬ ራሽያ ለብዙ የዓለማችን ሀገራት ነዳጅ የምታቀርብ ላትሆን ትችላለች። አሁን ደግሞ ዋና የዓለም ነዳጅ አቅራቢ ሀገራትን እየጎዳ ያለው ያ ደግሞ ሲመጣ ከዛኛው በብዙ መቶ እጥፍ የሚሆን ተግዳሮቶችና ችግር ነው የሚፈጠሩ። ቀጥሎ የሚቀጥለው ዓመት ከዛሬ 2 ዓመት የሚፈጠረው ችግር ምን ሊሆን ይችላል? ከዛ የባሰ በአንድ ጊዜ መጓጓዝ መንቀሳቀስ የማይቻልበት ደረጃ ሊያደርስ የሚችል ክስተቶች ሊፈጠሩ ይችላሉ። ያን እንዴት አድርገን ነው የምንዘልቀው? ስለዚህ ይሄን እንደ ማንቂያ ደውል ወስደን በነዳጅ ፍለጋ ለምናደርገውን አማራጭ የኃይል ምንጮችን ማጎልበት ላይ የምንሰራውን ስራ ኃይል ቆጣቢ አካሄዶችን የምንሰራቸው ስራዎች ሁሉ ላይ ትልቅ ስራ በፖሊሲ በስትራቴጂ በፕሮግራም ደረጃ ተቀርጾ ስራዎች መሰራት መቻል አለባቸው የሚለው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት አንድ ሀሳብ አንስተው ነበረ። በተለይም ይሄ መካከለኛው ምስራቅ አካባቢ የተከሰተው ግጭት ጦርነት ያው ለመላው ዓለም ዳፋውን ጥሏልና አንዱ ገፈት ቀማሽ እንደመሆናችን መጠን ነዳጅን በቁጠባ መጠቀም እንዳለብን
እንዴት መጓዝ እንዳለብን ይህን ጊዜ እንዴት መሻገር እንዳለብን ሀሳብ ሲያነሱ ነበር። እንዴት ነው መቆጠብ የምንችለው? ምን አይነት የቁጠባ ስልቶችን መጠቀም አለብን የሚሉትን ደግሞ እስቲ። ይሄ በጣም ወሳኝ ነው። በተለይ በእንደዚህ አይነት ለዘንድሮ ለዚህ ወርና ሳምንታት ብቻ ሳይሆን ለወደፊቱም እንደዚህ አይነት ክስተቶች ሲከሰቱ በእጃችን ያለውን ኃይል እንዴት አድርገን ቆጥበን እንጠቀማለን የሚለው የመጀመሪያ እርምጃ ነው፣ በየትኛውም ሀገር ማለት ነው። ብዙ ሀገራት ወደ እንደዚህ አይነት እርምጃ በአንድ ለሶስት ቀን ነው የገቡት። ስለዚህ በኢትዮጵያም በእጃችን ያለችዋን ጥቂቷን የኃይል በነዳጅ የሚገኘውን ኃይል ቆጥበን መጠቀም ዋና ነው። የመጀመሪያው ቆጥበን መጠቀም አለብን ብዬ የማስበው አላስፈላጊ ጉዞዎችን ማቆም ያስፈልጋል። አብዛኞቻችን በቀን ውስጥ የምናደርገውን እንቅስቃሴ ከለካን ምኑ ያክል ነው ኢሴንሻል ወሳኝ ነው የምንለው የሚለውን ብንወስድ አብላጫው ወሳኝ ላይሆን ይችላል። እነዚህ ነገሮችን እንዴት አድርገን ዳውን ስኬል እናደርጋለን የሚለው ነገር በጣም ወሳኝ ነው እና ክሪቲካል ለሆነ እንቅስቃሴ ብቻ የመንግስት መስሪያ ቤት ሊሆን ይችላል፣ የግብረሰናይ ድርጅት፣ የንግድ ተቋማት ሊሆኑ ይችላሉ፣ ህዝቡም ነዋሪውም ሊሆን ይችላል እና አላስፈላጊ ኃይል ማውጣት የሚሆኑትን ነገሮችን መክታት ነው። ሌላው ቅንጅታዊ መጠቀም ነው። ትልልቅ መንግስታዊ ተቋማት ወደ መስክ ይሄዳሉ። 2 3 4 5 መኪና ይዞ ሲንቀሳቀሱ እናያለን። ስለዚህ እንዴት አድርገን ከ2 3 ወደ 1 የመጓጓዣ ዘዴ እንመጣለን የሚለው ነገር ቀላል ሊመስል ይችላል፣ ግን በጣም ትልቅ ነው። ለምሳሌ በፌደራል ደረጃ በክልሎች ደረጃ የሚንቀሳቀሱት የመጓጓዣዎች በ1 ሊትር 2 3 4 ኪሎ ሜትር የሚሄዱ መኪኖች ናቸው። በዚህ አይነት ከቀጠለን አይደለም ለግሉ ክፍለ ኢኮኖሚ አይደለም ለህብረተሰቡ ለመንግስት አመራር እንኳን ነዳጅ ማቅረብ ላይቻል ይችላል። ስለዚህ የምናደርጋቸው እንቅስቃሴዎችና ጉዞዎች የተቀናጁ እንዴት መሆን ይችላሉ የሚሉ ነገሮች ላይ ትልቅ ስራ መሰራት አለበት ነው። ሌላው ትልልቅ ኦፐሬሽን ያላቸው ኢንዱስትሪዎች ተቋማት አሉ። እነሱ ፍጆታቸውን ለክቶ መሰረታዊ ናቸው ወሳኝ ናቸው የሚሉት ነገር ላይ እንዴት አድርጎ ሪሳይዝ ማድረግ እንደሚችሉ ስራ መሰራት መቻል አለበት ነውና ፋብሪካዎችን የሚያንቀሳቅሱ ሊሆኑ ይችላሉ፣ ትልልቅ የተቋራጭ ስራ የሚሰሩ ሊሆኑ ይችላሉ፣ ትልልቅ የግንባታ ስራዎችን የሚሰሩ ተቋማት ሊሆኑ ይችላሉ። እነሱ የኃይል ፍጆታቸው በጣም ትልቅ ነው። ለዚህም ነው በተለየ ፈቃድ ለነሱ ነዳጅ እንዲቀርብ ፕራዮሪቲ ተሰጥቷቸው ነዳጅ እንዲያቀርብ የሚደረገው። እነሱ የሚሰሩት ስራ እነሱ የሚወስዱት እርምጃ በእጃችን ያለችውን ከመቆጠብ አንፃር ትልቅ ትርጉም አለው የሚለው ነው። ሌላው ቅድም ስንል እንደነበረ ነው፣ አማራጭ ኃይል ወደ መጠቀም በፍጥነት መሄድ ያስፈልጋል። ኤሌክትሪክን ወደ መጠቀም ለማብሰል ለምሳሌ ጋዝ፣ የተለያዩ ነገሮችን የምንጠቀም ከሆነ ኤሌክትሪክን እንደማራጭ ገጠር ካለን ለጊዜው ማገዶን እንኳን እንዴት እንደማራጭ እንደምንጠቀም በቀላል መወሰድ የለበት። ምክንያቱም 85 ሚሊዮን ነው 100 ሚሊዮን ህዝብ ነው የምናወራው እና እያንዳንዷ ሊትር ስትደመር የሚያመጣው ነገር ትርጉም ስላለው ማለት ነውና አማራጭ የማብሰያ የመጓጓዣ ነገሮችን እሱ ብቻ አይደለም። ከአንድ ቤት 3 4 መኪና ሲወጣ እናያለን። እንዴት አድርገን አንድ መኪና እንጠቀማለን? እሱ ብቻ አይደለም፣ ወስኖ ሲመጣ እኮ የህዝብ መጓጓዣ እንዴት አድርገን እንጠቀማለን የሚለው ነገር ያለንን ኃይል ከመጠን በላይ እንድንቆጥብ ትልቅ ትርጉም ሊኖረው ይችላል እና እሱ ላይ የሚሰሩ ስራዎች ተጠናክረው መቀጠል አለበት። አሁን አብዛኛው ሰው በቁጠባ ኃይል ነዳጅ መጠቀም አለም ተብሎ በጠቅላይ ሚኒስትር ደረጃ ሲነገር እንደ መቀለጃና እንደ ማሾፊያ ነው የተወሰደው። ህንድ እያደረገች ያለው ይሄ ነው። ሌሎች የኢራን ጎረቤት ሀገራት እያደረጉ ያሉት ይሄን ነው። ስለዚህ ቁጠባ ኢሚዲየት ነው። እሱ ብቻ አይደለም፣ ከቤት መስራትን እንደ አማራጭ ማምጣት ሊያስፈልግ ይችላል። አሁን ባለው ጊዜ በሳምንት 5 ጊዜ መስሪያ ቤት የምንገባ ከሆነ ወደ 3 ወይ ወደ 4 የመቀነስ ነገሮች፣ ይሄ ለመንግስትም መንግስታዊ ላልሆኑ ተቋማትም ወደ እንደዚህ አይነት የምናደርገው ጉዞ በፍጥነት መሆን መቻል አለበት። እንደ አማራጭ መውሰድ መቻል አለብን ነው። ትምህርት ቤቶች በጊዜ ልጆችን አስተምሮ ጨርሶ ትምህርት ቤትን እንዲዘጉ አንዱ አማራጫችን ነው። ምክንያቱም አዲስ አበባ ውስጥ ጠዋት ስንነሳ መንገዱን የሚያጨናንቁት መጓጓዣዎች ሁሉ ምንድናቸው? ልጆችን ትምህርት ቤት ለማድረስና ልጆችን ከትምህርት ቤት የመውሰድ ነገር ነው። ስለዚህ እነዚህ ነገሮች ኩዊክ ስናደርግ በመቶዎች የሚቆጠሩ መኪኖች አትሊስት ለ1 ሰዓት ለ2 ሰዓት ለ1 3 4 ሰዓት እንዲቆሙ እናደርጋለን። ያ ደግሞ ትልቅ የሆነ የኃይል መቆጠብን ያመጣል። በአዲስ አበባ ብቻ አይደለም፣
በክፍለ ሀገር ከተሞችም እንደዚሁና የተለያዩ አማራጮችን ወስደን እጃችን ላይ ያለችዋን ነዳጅ ኢሴንሻል ለሆነ ብቻ አሎኬት ማድረግ ነው። ለዛም ነው አንዱ አማራጭ ፕራዮሪቲ ማውጣት ይኖርብናል እንደ ሀገር። አሁን ሪዘርቭ ውስጥ ያለው ክምችታችን ውስጥ ያለው ነዳጅ ለየትኞቹ ኢንዱስትሪዎች ነው ቅድሚያ ሰጥተን፣ ለየትኞቹ ተቋማት ናቸው ቅድሚያ ሰጥተን፣ ለየትኞቹ የመጓጓዣ ዘዴ ቅድሚያ ሰጥተን መጠቀማለን የሚለው ነገር ፕራዮሪቲ መሰራት መቻል አለበት። እነዚህ ነገር ማድረግ ከቻለን እነዚህ ችግሮች ለአሁኑ ጊዜያዊ ሊሆኑ ይችላል፣ ወደ መፍትሄ ከአንዱ ለ3 ወር በኋላ የሚፈታ ነገር ሊሆን ይችላል። ይሄን ማለፍ ይቻላል። ይሄ ጦርነት መልሶ ቢያገረሽ ለአንዱ ለ3 ወር ብንቀጥል ከዚህ የባሰ ነገር ውስጥ ልንሄድ እንችላለን እና ተጭኖ ወደብ እየደረሰ ያለውም ሊሆን ይችላል፣ ሀገር ውስጥ የገባም ያለው ሊሆን ይችላል እና እነሱን ቆጥበን ነው ከቁጠባ ውስጥ በተለይ ብክነትን የሚያመጡ አሉ። ቅሸባ በሀገር ደረጃ ተነስቶ በ100 ሚሊዮን አይደለም በቢሊዮን ነው የሚቀሸበው። ከወደብ ተነስቶ ማዕከላዊ እስከሚደርስ ብቻ አይደለም፣ ከዚህ ከአዲስ አበባ ተነስቶ ወደ ማዲያ እንኳን እስከሚደርስ ድረስ ይሰረቃል፣ በብላክ ማርኬት ይሸጣል፣ ከሀገር በህገወጥ ይወጣል። እነዚህን ሁሉ መቆጣጠር አንዱ የቁጠባ አካል አድርገን መውሰድ አለበት። ይሄ ነገር ደግሞ መንግስታዊ፣ ህዝባዊ፣ ነጋዴውን፣ ሌሎች ቅንጅታዊ ስራዎች ይፈልጋሉ። እነዚህ ነገር ማድረግ ከቻለን ነው አትሊስት ትርጉም ያለው ቁጠባ ማድረግ የምንችለው ብዬ አስባለሁ። የሆርሙዝ መዘጋት የዓለም ነዳጅ አቅርቦትን ሲያስተጓጉል በኢትዮጵያ ገበያ ላይ የሚታየውን የዋጋ ንረት የበለጠ እንዳያንረው ከማድረግ ጋር ተያይዞ ምን አይነት የመፍትሄ አማራጮች ያስፈልጋሉ? በተለይ ደግሞ ዜጎች ከመቆጠብ አንጻር ካልነው ውጪ ለንግዱ ማህበረሰብ ዋጋን በማናር በብዛት የሚታወቁ አካላት ይኖራሉ። ህገወጥ ንግድንም ጭምር አያይዘን እናነሳ እንችላለን እና መንግስትም በሌሎች ባለሙያዎች ምን ማድረግ አለባቸው? ምን መሰራት አለበት? እዚህ ላይ በተለይ ከነዳጅ ጋር ተያይዞ የሚመጡ የዋጋ ንረቶች ከዚህ የባሰ ጉዳት እንዳያደርሱ፣ ከዚህ የባሰ እንዳይጨምሩ ዘርፈ ብዙ ቅንጅታዊ ስራዎች ያስፈልጉናል። ቅድም አንዳንዱን ለማንሳት እንደሞከርኩኝ የመጀመሪያው የሸቀጦች ዋጋ መረጋጋት፣ የፍጆታ እቃዎች እንደ ሸቀጣ አይነቱ ነዳጅን ጨምሮ ማለት ነው እና ከዚህ የበለጠ የዋጋ ማሻቀብ እንዳይመጣባቸው በትልቅ ትኩረት ስራ መሰራት መቻል አለበት። ከሚመለከታቸው መንግስታዊ አካላት ጋር፣ ከሚመለከታቸው የግሉ ክፍለ ኢኮኖሚ ጋር ዋጋቸው ከዚህ በላይ እንዳይንር መጠበቅ መቻል አለበት የሚለው ነው። ይሄ አንድ ነው። ሁለተኛው ቅድም ያልኩት ነው። የትራንስፖርት ኮስት በእንደዚህ አይነት ምጣኔ ሀብታዊ ተግዳሮት ጊዜ ከሚፈለገው በላይ እንዳይንር ትልቅ ስራ መሰራት መቻል አለበት ነው። ሌላው የግሉ ክፍለ ኢኮኖሚ ጋር የሚሰሩ ስራዎች ቅንጅታዊ ስራዎች ኢንጌጅመንት ፓርትነርሺፕ ነው። ምክንያቱም መንግስት ብቻ ተቆጣጥሮ መንግስት ብቻ ሰርቶ አይችልም። ፈጠራ የታከለበት ጊዜውን የዋጀ የአመራረትና የአቅርቦት ስራ እንዲኖር የግሉ ኢኮኖሚ ተሳትፎነት በጣም ወሳኝ ነው። በዚህ ጊዜ ማደራጀት፣ ማቀናጀት፣ ሀሳብ ከነሱ መቀበል፣ እነሱን መደገፍ ወሳኝ የሆኑ ስራዎችን ከነሱ ጋር መስራት መፍትሄ ይሆናል ነው። ሌሎች ሀገራትም እየወሰዱ ያሉት የሀገራቸውን ባለሀብቶችን አደራጅቶ በእንደዚህ አይነት ጊዜ የህዝቡ ላይ የኑሮ ጫና እንዳይከፋ ስራዎች ነው እየተሰሩ ያሉት። ለምሳሌ አንድ መንግስት መስሪያ ቤት ከሚያመነጨው ሀሳብ ነጋዴዎቹ የሚያመነጩት ሀሳብ ኩክ የሆነ መፍትሄ ያመጣል። ምክንያቱም በተግባር እዛ ነው የሚሰሩት፣ እነሱ ነው የሚኖሩት፣ ችግሩን እነሱ ነው የሚያውቁት። ስለዚህ የእነሱን ቁጭ ብሎ አዳምጦ ከነሱ ጋር መስራት ትልቅ የሆነ መፍትሄ ያመጣል ነው። ቅድም እንዳነሳ ነው ሌላው የመረጃ ኢንፎርሜሽን አሲሜትሪ እንዳይፈጠር ትልቅ ስራ መሰራት መቻል አለበት። የመረጃ መደበቅ፣ የመረጃ እጦት እንዳይኖር ቅንጅታዊ የሆኑ ስራዎች መሰራት አለባቸው። ያን ትራንስፓረንት የሆነ ሊተነበይ የሚችል የምርት አቅርቦትና የዋጋ ትንበያ እንዲኖር እዛ ላይ የሚሰሩ ስራዎች ተጠናክሮ መቀጠል መቻል አለባቸው የሚል ሐሳብ ነው ያለኝና ሌላው ህዝቡ በእጁ ያለውን ሀብትም በእንደዚህ አይነት ጊዜ እንዴት አድርጎ ኢኮኖሚካል በሆነ ይጠቀማል የሚለው ሳይ ገቢው አነስተኛ ሊሆን ይችላል። ከንግድ የሚያገኝ፣ ከደሞዝ የሚያገኝ፣ ከሌሎች ስራዎች የሚያገኙትን አስቸጋሪ የዋጋ ንረት፣ የሥራ አጥነት፣ ሌሎች የምርት እና የግብአት ሰንሰለት መስተጓጎል የሚፈጠርባቸው ጊዜያት ስለሆነ በእጃቸው
ያሉትን ንብረቶችን ኢኮኖሚያዊ በሆነ መጠቀምን መልመድ ያስፈልጋል ነው። ሌላ ጊዜ በጣም ለግዠሪየስ የሆነ ፊጆታን የምንጠቀሙ ሊሆኑ ይችላሉ። ኢቨን ብዙ ሊኬጆች ምንድነው የምንለው ብክነቶች ይኖራሉ። እነዛም ብክነቶችን ቀዳዳ ፈልጎ የምንደፈንበትን የአሰራር ዘዴ በቤተሰብ ደረጃ፣ በግለሰብ ደረጃ፣ በተቋም ደረጃ መስራት አሁን ሊመጣ የሚፈራው የምጣኔ ሀብት ቀውስ ወደ ባሴ እንዳይደርስ ትርጉም ባለው ደረጃ መክታት ይቻላል። መልካም ዶክተር ጉቱ ቴሶ እንግዲህ ሰፊ ቆይታን ያደረግነው የሆርሙዝ መዘጋትን ተከትሎ የነዳጅ አቅርቦት ላይ እየተከሰተ ያለውን ችግርና የመዋዠቅ አስመልክቶ ምን አይነት ጥንቃቄ ማድረግ አለብን፣ እንዴት መጠቀም አለብን የሚሉትን ሰፊ ሀሳብ አንስተናል። እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ በፋና ፖድካስት አንድ ጉዳያችን ያደመጣችሁትን የተከታተላችሁትን በተለይም ደግሞ በመካከለኛው ምስራቅ የተከሰተውን ጦርነት አስመልክቶ በነዳጅ አቅርቦት ላይ የተከሰተውን የመዋዠቅ በምን መልኩ ልንከላከለው፣ በምን መልኩ ደግሞ መፍትሄ ልናገኝለት እንቆጥብ እንችላለን፣ እንዴት ልንሻገረው ይገባል በሚሉት ላይ ትኩረት አድርገን ቆይታ አድርገናል። ከዚህ ጋር ተያይዞ ዶክተር ጉቱ ቴሶ የኦሮሚያ ምጣኔ ሀብት ባለሙያዎች ማህበር ፕሬዚደንት እንደዚሁም ደግሞ የአውሮፓ ህብረት ፕሮጀክት አማካሪ ቡድን መሪ ናቸው። ከእሳቸው ጋር ነው ቆይታ ያደረግነው። ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። ከመላው የካሜራና የዳይሬክቲንግ ባለሙያዎች ጋር ቆይታ አድርገናል። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ